አግብተሻል ግን? አዎ ማርያምን? አዎ ማንን? ማን ነው ባልሽ? ባሌ ነው። እዛ ማን ነው? አንተ ስሙ ባል ነበረ? ሀገሬ ነዋ። አገሬን አምጪ፣ ማርያምን አገሬን አምጪ። እስኪ አምጪ፣ ልጅ አምጪ። አላመጥ ሴት ናት አገሬ። አግባት ከፈለክ አንተ። ማርያምን ማረጉ። እሺ ማረጉን አምጪ። ማረጉ ነው ስሙ። አምጪ። ማረጉስ ወንድ ነው። ምን አገባ? አሃ እኔማ ምን አገባትኝ? ብዙም ያገቡኛል ታውቂያለሽ። እሱ ላንቺ አልነግርሽም። እሱስ ምን አገባኝ? የወደደ ያፈቀረ ያግባሽ። እሱማ የወደደ ያፈቀረ ነው ያገባኝ። ማርያምን? አዎ። ምን ያህል ይወድሻል? እስከ መጨረሻ የሚባል መውደድ የለም። የሰው ልጅ እስከ መጨረሻ አይወድም። እሱ ደግሞ እስከ መጨረሻ ትንፋሱ ድረስ ይወደኛል። መውደድ ማብቂያ አለው። የመውደድ መጨረሻ የለውም። አንድ ሰው ሁለት ሰው የመውደድ መጨረሻ የለውም። እናንተ ሰፈር ነው መጀመሪያ ተስማሙበትና ጠይቁኝ። እናንተ ሳትስማሙ የምናባና እናንተ ሰፈር ሳይሆን አንተ ጋበኝ የኔ እናት። አሁን ለምሳሌ ሳላፋን ያበቁበት መንገድ አለ። ማነው እንትና እነዛ ጀርባው ላይ ገምጄና ማረጉም ፍቅር ሁሉም ማብቂያለሁ። አይሽ የፍቅር ማብቂያለሁ። ፍቅር ገደብ አለው። ነገርኩ። ምንም ገደብ የለውም። ገደብ ቦታው እንጂ ገደብ የለውም። ፍቅር በየትኛው ኤኒ ታይም ስራ ላይ ገደብ አለው። ፍቅር ሰማኝ ፍቅር ገደብ የለውም። ስራም እየሰራም ተኝተም እየበላህም ልታፈቅር ፍቅር ሊያገርሽብህ ይችላል። ገባ አይደለ? እናቴ ትሙት ያልቃል። ፍቅር አላቂ ነው። በቃ ፍቅር በስርዓት ተውን። ቻርጅ ሙሉና በስርዓት አፍቅሩ። ከዛ አያልቅም። ቻርጅ ሙሉና ሲጀምር ምን የጎደለ ቻርጅ። ብዙ ወንዶች ፍቅር አላቂ ነው የሚሉት ምን እየሆኑ እንደሆነ ታውቃለህ? በጣም በዙሪያቸው ብዙ ሴት ስላለ አማርጠን እናገኛለን ብለው ስለሚያስቡ አላቂ ፍቅር ነው የሚይዛቸው። ኖ እንደዛ አይደለም። አይሽ መብራትም ይጠፋል። መብራትና ህይወት አያገናኝም። ይሄንን ታሪክ ቻርጅ አድርገው ሰካዋል። መብራትና ህይወት አታገናኝም። ባለቂን እዛው ያዙ። ያገናኘዋል። እባክሽ እናት ያገናኘዋል። እኔ ፍቅር ጋር መብራት የሚባል ነገር የለም። ሰምተሽኛል? ጠፍቶም ሻማ ይበራል። ሻማም ሲጠፋ እኔ ያበራለሁ ለሱ ህይወት በስ 4 ነጥብ። ሻማ በርቶ ሻማ አልቆ ያበራል። ሻማ አይልስም። መብራት ጠፋ ሻማ እንለኩሳለን። ሻማ ሲጠፋ ለባሌ እኔ እበራለታለሁ። 4 ነጥብ። ግን ደግሞ አስቢ፣ ልዩነቱ እሱ ጋር ነው። የመብራቱ ብርሃንና የሻማው ብርሃን እንደ ትክክለኛው መብራት ነው። ሲጠፋ ግን ሻማ ትንሽ ነገር እንድትመስለው አችልም። አይደለም መብራት ይሄ በሰው እጅ የተሰራው በፀሐይ መመሰል አችልም ፍቅር። ምክንያቱም እሷም ጀንበር ሲገባ ይገባል። ገባ አይደለ? በምንም አትመስለው። ፍቅር በምንም ሊመሰል አይችልም። ለምሳሌ እችላለሁ። የጀንበርና የቀንና የሌሊት ብርሃን አለው። ለምሳሌ ምሳሌ ልንገር ስለ ፍቅር ምንነት አውቄ ምናምን አይደለም። አትዘበል እሱ ጋር ነው። አዳምጣት ባክህ። ፍቅርን እኔ በታምሬበት አውቄው ፍቅር ይዞ ምናምን አይደለም። ፍቅርን የማውቀው እንድቁም የምከራከርለት ፍቅር እኔ በእናትና በአባቴ ነው ያዩት። በመብራት ወይም በውሃ በገንዘብ ወይም በሌላ ነገር አይደለም። ምን የሚባል ነገር የለም። ተወርቷል። በዛ የሚተች አይደለም። ፍቅር በማጣትም ባለማጣትም በበሽታም በጤነኝነትም በሰው ባለም ሰው በሌለም ሰዓት ሊፈቀር የሚችል ብቻ ነው እንጂ ይሄ ሪል ፍቅር ነው። ይሄ ዝም ብሎ ቃቃ ጨዋታ እያያዛችሁ ዝም ብላችሁ ይሄን ትክክለኛ ፍቅር ብዙ አይነት ፍቅር አለ። የእህትነት ፍቅር አለ፣ የጓደኝነት ፍቅር አለ። አሁን እያወራን ያለነው ስለ እህትነት ሳይሆን ስለ ተቃራኒ ጾታ ፍቅር ነው እያወራን ያለነው። ስለ ተቃራኒ ጾታ ፍቅር ከሆነ ደግሞ ትክክለኛ ሪል ፍቅር ከሆነ ይሞትላታል፣ ትሞትለታለች። ትክክለኛ የውሸት ከሆነ ደግሞ ከጀርባው ሄዳ ትወጋዋለች፣ ከጀርባው ሂዱ ይወጋታል። 4 ነጥብ። ሌላ ነገር የለውም። እንዴት ነው የምታውቁት? የኔ አዳምጥ። የኔ አሁን ኑ
ፍቅር ሊወራለት ሊነገርለት ሊተረክለት ምናምን ይሄ የሚወራለት ፍቅር ነው። እተቱ የሚለው አይደለም። ፍቅር ማለት ለሱ መኖር ሲችል እሷ ለሱ እሱ ለሷ መኖር ሲችል ነው። መቻቻል ነው። በጥቅም የተሞላ ፍቅር አይደለም። ጥቅምን አይቶ ገንዘብን አይቶ ገንዘብ ስላላችሁ ጤነኛ ስለሆናችሁ ብቻ የሚቀርብ ጤናችሁን ስታጡ የሚርቃችሁ ያ ፍቅር አይደለም። መቃቃ ጨዋታ ነው። በእናንተ ህይወት ላይ የቁማር ጨዋታ ነው። ሪል ፍቅር እናትና አባቶቻችሁን ያዋቸው ምን ያክል ነው ሊተሳሰቡ የሚችሉት? ምን ያክል ነው ሊያስብላት የሚችለው? ምንድነው የሚያስቀድመው? ንገሩን እስኪ። ለልጆች ይሄን ለቤቱ ነው የሚያስገባው አይደለ? ያሁንኛው ፍቅር ግን የት እንደሚያጠፋ ፍቅርን ማፍቀር ሲጀምሩ ወይንም አፈቀሬ ብላችሁ ሲጀምሩ አባትና እናታችሁን ውሰዱ። አንድ ሰው ሊያፈቅራችሁ የሚችለው ሊወዳችሁ የሚችለው በእናቶቻችሁና በአባቶቻችሁ ሲመሰሉ ብቻ ነው። አረ ወይኔ መጀመሪያ እርሶ ስም ዋናት እናቴ ተሞት ተቀመጣለሁ። ምንድን ነው ያልሽው? ጫማ አውጣ። ተይው እባክሽ ካልሲ ተቀዷል። ካልሲ ተቀዷል። ታዋርጅኛለሽ። ኧረ አንቺ በስርዓት ተቀመጪ። ሴትሽ እኮ ነሽ። ምንድን ነው እንደዚህ መበለቃቀጥ? እኔ ወንድ ስለሆንኩኝ ነው። ሴትዮ ከእኔ ጋር ተቆጣጣሪ ማርያምን ጌም አስጀምሩ። ጊፍተር የለም ምን ይሰራልኛል ጌም? በስርዓት ተቀመጭ ሴትዮ፣ አትቅላይ። ይሄ የወንድ ልጅ አቀማመጥ ነው። እንደፈለገ ይቀመጣል። ሴት እንደዚህ መቀመጥ የለበት። እሺ ዮፊ ስሚ፣ ጌም እንጫወትና ማለት ነው ወይ? ጌም እንጫወትና ማለት ነው። ያሸነፈ ውጭ ራት ሰርቶ ያመጣል። አሰርቶ ያመጣል። ትስማሚያለሽ? እየኖራት ልትበቀኝ ምን ችግር አለው? እኔ ጋር ጊፍተር የለም። እኔ ጋር የለም። አሃ መጣን። እንኳን ደህና መጣችሁ። ዌልካም። እና ትስማሚያለሽ? እኔ አልስማማም። ማርያምን ስለኝማ በዚህ ምክንያት ምን እኮ እንደማላስወጣሽ ታውቂያለሽ። አሁን ብለሽ አትጮሽም እና ዝም ብለሽ አርፈሽ አትበይ። ኧረ ዮፊ ቪዲዮ ፖስት አድርጌ